ዘምር ዘምር አለኝ ልቤ ተነሳሳ የአምላኬ ቸርነት እንዴት ብዬ ልርሳ ያደረገልኝ የአምላኬን ውለታ ዘምር ዘምር አለኝ ልቤ ተነሳሳ ዘምር ዘምር አለኝ ልቤ ተነሳሳ የአምላኬን ቸርነት እንዴት ብዬ ልርሳ ያደረገልኝን የአምላኬን ውለታ የኔ ቆንጆ እኔ ወይ ተይጅናትክተች እጅሽናትክተች የኔ ቆንጆ ተይ ጸጉሬ ነካሽ እጅ እንዴት እንደሚያ እንደዚህ በይ ቻው ሊናው ወደ ስራ ልንገባ ነው ቢያቸው ባይ 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 ወርዳል ቴሌፎን ነኝ ዘምር ውዴ እሺ ሂጂ በቃ ለቅቄያታለሁ እሺ ሂጂ እያሩሰጋ ማማ ሂጂ እያሩሰጋ ችግርን ያመጣል ሀዘንን ያመጣል ደስታን ያመጣል አታው እንዲሁ ራሱ እኮ አስቡት እስቲ ዞር ብላችሁ ስታዩ ብር እንኳን እኮ አሽቃባጭ ናት ያለው ቤት ነው የምትሄደው ለፍለት ሽሮ አልበላማይ ከብድም አረ ውዴ ያለ ሽሮ ማናለን ሽሮ ማለት እኮ እናት ናት ውዴ አታሽቃብጭ ምድራሽ ቀባጩላ አልበላም ብትይ መብላትሽ አይቀርም የሆነ ቀን አረ ዙሮ መግቢያሽ ኖ ውዴ ስጋ ኤቭሪዴይ አይበላም ሽርዬ ግን ኖ ፕሮብሌም ኤቭሪዴይ አረ ወዴት ያለም ውዴ ስትበሉ ሽሮ በቲማቲም ታታታ ሽሮ ቲማቲም ቁርጥ ቲማቲም ጥብስ ምን አባቱ ዋናው ማሰባችሁ ነው ሽሮ ማለት በነገራችን ላይ ዙሮ መግቢያ ናት ሽሮ ማብላት የሌለባችሁ ቃል ልንገራችሁ ወልዳችሁ ከ10 እስከ 30 ቀን ቢያንስ እስከ 1 ወር ኖ ሽሮ not good እሺ ኖ ከዛም በኋላ ሽሮ ጎረቤት ቅሬታ አቅርባል ውዴ የኢማራት የዱባይ በር ድምጽ አይወጣ እዛ ለምሳሌ ግድግዳ ራሱ ኑሮ ጨዋታ አይሰማም ወደዛኛው ማለት ነው የለም እንደዛማ ባይሆን ኖሮ ሌላ ብዙ ችግሮች ነበሩ ለዛ ግን ታስቦበት ነው የተሰራ ማለት ነው ድምጽ እንዳይወጣ ከዚህ ወጥቶ ሌላ ሰው እንዳይረብሽ ተደርጎ ነው የተሰራው ደዋ ከተሰራማ ሌላ ችግር ነው ለሰው 4000 ሪያል አበድሬ ነበር እናም ነገ ዛሬ ያላች ዝም አለችኝ ምን ይሻለኛል የሞተ ሰው የለሽም ውዴዋ ብድር ስታበድሪ እኮ ማለት ነው ጠላት እንዳፈራሽ ቁጠሪ ውዴዋ እንደ አቅም ላለው ስጪ እንጂ ስታበድሩ አየት እያደረጋችሁ አበድሩ እንጂ የሞተ ሰው የለሽም ውዴ ያው እንግዲህ በእጅሽ አንቅለብልቦሽ እንደሰጠሽው እንግዲህ በዳዳለም ከጁ ያውጣልሽ ልፍታው ወይስ አብሬው ልቀጥል ባሌ ከሌላ ወለደ ደጋረገሽ አንቺ የት ሄደሽ ነው ባልሽ ከሌላ የወለደው አንቺ የት ገብተሽ ነው ባልሽ ከሌላ የወለደው አንቺ የት ነበርሽ የዛን ሰዓት ሲወልድ
ባልሽ ከሌላ ሴት ጋራ ተኝቶ እስከሚወልድ ድረስ አንቺ የት ነበርሽ? ሙተሽ ነበር? ፈጣሪው ትግስቱን ስጥ። ጭራሽ ወልዶ አረ እንዴት ትፈችዋለሽ ውዴ? ኦሬዲ አርሻት እንጂ እያረሽ ማናት ስትወልድ እያረሻት ምን ተጨማለቃለች? ደግሞ ወለደ ትለኛለች እንዴ? አዊ ኢትዮጵያ ከታች ቅባት ስንት ነው? አለ ከነዶል ውጭ መግባቴ ትግስት መትባል ሪኮርደር ወልኪያት አዊ ማናት ትግስት? ሪኮርደሮች ኔጋ ያሉን ቦልካቸዋለሁ። እኔ ሲጀመር ሪኮርደር ለመሆን ካሰባችሁ የሰው ፐርሰናል የሚነካ ነገር አትፖስቱ። እሺ ቆርጣችሁ ሰው የሚናገረውን እያንዳንዱ ቆርጣችሁ የምትልኩ ከሆነ በብሎክ ነው ከዚህ ሀገር የምናጠፋችሁ። እሺ ከዛ በተረፈ ነው ችግር የለም። እኔም መጨናነቅ ነው። ሴቶቹ ለምንድን ነው ሁሌ የሚጨቃጨቁት? በረባ ባረባው እስኪ ንገሪ። ወሬ ብቻ ሽጪ ውዴኛ። ላይቭ ላይ ባንሸጥም በውስጥ ነፋለን እኮ ውዴ። በነገራችን ላይ ንግድም ቢሆን እኮ ለኛ ምክር ለመስጠት ግዴታኛ ጋር መድረስ አለባችሁ። ለዛ አርፈሽ ቁጭ በይ እሺ። እንዴት መስራት እንዳለብኝ ጠንቅቄ ማቅሰው ነኝ። ከቻልሽ ከኔ ተማሩ። ከዛ በተረፈ ስለ ንግድ እኔን አትመክሪኝ። ኦኬ? ተማሪ አስተማሪን አይመክር፣ ነውር ነው። ወይኔ የሆነ ነገር ረሳሁት። ሰውየው ምን ብሎ ነበር? ሊሄድበት ነበር እኮ አንቺ መላጣ ጎንፎ። ምን ነበር ብሎ የነበረው? ነገረኛ እየሆንሽ ነው። ጊዜው ነው። ዝም የሚል ሰው አይነሳ። ጊዜው ነው ውዴ። ገና አባቴ ማለት ነው። እናንተ ዲቃላ ብላችሁ የተሳደባችሁትን ቀን ነው ማስረግማችሁ። ኦኬ? አለካም። እኔ ሰው ሳይነካኝ አለካም። በተለይ በአባቴ የመጣ ኔቨር። ገና መች አይታችሁ? ኦኬ? በተለይ አባቴን ለመንካት ስታስቡ እኔም ማሰብ አለባችሁ። ቀይ ድንበሬ ነው። ቀይ ድንበሬ ዛሬ ላይ በሞት ባጣውም እኛ ቅልቅል የለብንም። እናንተ ዲቃላ ስትሉ ቁም ብላችሁ ማሰብ ነበረባችሁ። ከዛ በተረፈ ግን በአባቴ ቀልድ አላውቅም። አባቴ ድንጋይ የፈለጠ ነው ያሳደገኝ። እያንዳንድሽ ድንበርሽን ጠብቂ፣ ክብርሽን ጠብቀሽ ኑሪ። ካለበለዚያ ቀይ መስመሬ ነው አባቴ። ቢሞትም ለኔ አለ። ገባችሁ? ቢሞትም ለኔ አለ። አንድ ሰው የአባቴን ድንበር የነካ እመኑኝ ቀይ መስመሬ ነው። የዛን ሰዓት ነበረ ቆም ብላችሁ ማሰብ የነበረባችሁ። አባቴን የነካችሁ ቀን እንደ እድሜያችን መኖር ጥሩ ነው። ማንም ሰው ሳይነካኝ ሰው አልነካም። እኔ በሰው ስራ አልመቃኝ። ምን አጥቼ እየሰራው ነው? ለምን የሚመቃኘው እኮ የማይሰራ ሰው ነው። ገባችሁ አይደለ? እጃችሁን ይዘን አስተምረናችሁ ኔቨር በእናንተ አንቀናም። ኦኬ? አባቴ ደግሞ ቀይ መስመሬ ነው። አንድ ሰው ስለ አባቴ ለመናገር ስታስቢ ቆም
ብለሽ አስቢ። አባቴን ያጣሁት በስደት ነው። የእግር እሳት የሆነብኝ ገባሽ? ሁሌ የማነባ ሁሌ ከዓይኔ የማይጠፋ ሁሌ ታውቂያለሽ። 5 ዓመቱ ነው። 5 ዓመት ሙሉ በእግር እሳት የምኖር ሴት ነኝ። አባቴን የነካችሁ ለታ እዚች ምድር ላይ ምንም ላጣ እችላለሁ። ምንም ማለት ነው ምንም። እኔ በዘር አልተጨማለኩም። ጽድት አድርጎ ነው ያሳደገኝ አባቴ። ምርጥ ኢትዮጵያዊት አድርጎ በእምነቴ ጀግና እንደሆነ አድርጎ ያሳደገኝ አባቴ። የአባቴን ድንበር ስትነኩ የዛን ሰዓት ማሰብ አለባችሁ። በአባት ቀልድ የለም። ኦኬ ኦፍ ኮርስ በጣም ጉረኛ ነኝ በአባቴ እስከ ጥግ ድረስ ጉረኛ ነኝ። ማንም ታውቂያላችሁ። በተለይ በችግር አሳድገውን አባቶቻችን በችግር አሳድገውን እኛ አድገን እነሱን የምንጦርበት እነሱን የምናሳርፍበት እነሱን ማለት ነው እድገታችንን በሚያዩበት ሰዓት አባትን ማጣት እናትን ማጣት ያለው የእግር እሳት ያለው ህመም ቢገባችሁ ኑሮ በአባታችን አትሰድቡንም ነበር። በአባታችን አትሰድቡንም ነበር። በአባቴ ደግሞ ቀልድ አላውቅም። እግዚአብሔር ነው እንኳን ሌላ አይደለም። ማንም ለምን አትሆኝም? ማንም ሰው የሚያውቅ በዙሪያ ያላችሁ ታውቃላችሁ። በአባቴ ቀልድ አላውቅም። በልጅነቴ አባቴን የነካ ራሱ አረሳም። እሺ እናንተም ደካማ ጎኔን ስለምታውቁ በአባቴ ሰደባችሁ። ቀይ መስመሬ ነው። የዛን ሰዓት ነበረ ክብራችሁን መጠበቅ የነበረባችሁ። የዛን ሰዓት ነበረ። በጣም ዝም አልኩ። አሽሙሩን ቻልኩኝ፣ ንግግሮችን ቻልኩኝ። ምን ልበላችሁ? እንዴት ብዬ ልንገራችሁ? በጣም ብዙ መናገር የምፈልጋቸው ነገር አሉ፣ ግን መናገር የማልችላቸው ውስጤ ያረረ። ዛሬ ላይ ግን የእናንተ ሲነካ ኖ የእኛን ክብር ስትነኩ ችግር የለም። እናንተ ድንበራችሁን ስትነኩ ችግር የለም። እኔ እኮ ሱቅ ሳልከፍት ቤት ውስጥ ስሰራ እኮ በእኔ ላይ ግሩፕ የፈጠራችሁ የረሳው መስሏችሁ ነው? መታችሁ ይቅርታ ስትጠይቁኝ መታችሁ ስታክፉኝ እሺ ብዬ ተቀበልኳችሁ። በሁለተኛውም በደላችሁኝ። ካሁን በኋላ ግን መሸወድ የለም። እኔ ሰው ካልነካኝ እግዚአብሔርን አለካም። ማርያምን ይኸው መቤቴን የአባባቴ አጥንት ነው የምምልላችሁ። ሰው ካልነካኝ አለካም። ውስጤን የሰበርሽለታ ግን አለቅሽም። ሰው ካልነካኝ አለካም። በሰው እድገት አልቀና ችግር እንደዚህ አይነት ነገር የለብኝም። ፈጣሪ ይመስገን። በጣም ደስ ይለኛል። እንኳን ሌላ አይደለም እንዳውም ሌላ አይደለም በድላችሁኝ የራሱ ታሳዝኑኛላችሁ። ታውቃላችሁ። ግን እኔን በድላችሁ እኔን የፈለጋችሁትን ነገር አድርጎ ግን የሞተውን አባቴን የሚናገርብኝ ሰው በቁሜ የገደለኝ ነው። አልወድም። ብዙ መነጋገር አልፈልግም። ብዙ መናገር አልፈልግም። በጣም ውስጤ በጣም ብዙ አመት ዝም ብያለሁ። እጃችሁን ይዤ አስተምራችሁ። እኔ እኮ የእናንተ ምቀኝነት ቢኖረኝ ኑሮ እኮ ኑ እኔ የምሰራውን ስራ ኑ ስሩ እኮ አልልም ነበረ። እግዚአብሔርን የምሬን ነው የምላችሁ። እኔ የምሰራውን ስራ እኮ ኑ ስሩ። ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብዬ አላስረዳችሁም ነበረ። እኔ እኮ የማገኘው እንደዚህ ነው፣ እንደዚህ ማግኘት ትችያለሽ። ለምንድን ነው በ2000 ድርሃም የምትሰሪው? ለምንድን ነው ይሄ ማለት እኮ ይሄ ነው፣ ይሄ ማለት ይሄ ነው ብዬ እጅሽን ይዤ አስተምረሽ ተነሽቼ እኔ ልታስምሪ? እኔ እኮ በሰው ምቀኝነት የለኝም። ቢኖርብኝ ኑሮ እኔ የምሰራውን ስራ አላሰራም። የለብኝም። ማርያምን የምሬ ነው እማምላክን የለብኝም። ሰው ሲያጣ ነው ሁላ የሚከፋኝ። ሲያጣ አልፈልግም። እንዲህ እኔ ምቀኝነት ቢኖርብኝ እንዲህ ሰው ከሰው ጋር ራሱ ቢጣላ የሰውን ድንበር መንካት የለበትም። በአሽሙር እኛን ስራ እንዳንሰራ በጣም ብዙ ነገር ግን አይቻልም። ለምን እንደሆነ ታውቃላችሁ? እግዚአብሔር ነው ለሰው የሚሰጠው። ማደግም ማግኘትም ማጣትም እግዚአብሔር ነው የምላችሁ። ልንገራችሁ፣ በህይወታችሁ ውስጥ ለሰው ምቀኝነት ነው እንዳይኖራችሁ።
ሁለተኛ ነገር ደግሞ በሰው ጉድጓድ እንዳትቆፍሩ እናንተ ልትገቡበት ስለምችሉ። ሰው ባቄላ ዘርቶ በቆሎ አይሰበስብም። ሁሌ ነው የምላችሁ፣ ጤፍ ዘርቶ ስንዴ አይሰበስብም። መልካምን ስትዘሩ መልካምን ታገኛላችሁ፣ መጥፎን ስትሰሩ ደግሞ መጥፎን። ብትችሉ ማለት ነው የበደላችሁትን ወንድሙን የሚሸጥ ሰው ለኔ ይሆንልኛል ብዬ አላስብም። በነገራችሁ ለወንድማችሁ ያልሆናችሁ ለኔ አትሆኑ። አትንኩኝ፣ አለካችሁ ድንበሬን አትንኩብኝ፣ አትንኩብኝ። በተለይ በፋሚሊ አትምጡብኝ። ስራችንን ምንም የሚያገናኝ የለም። ኢማራት ውስጥ በትንሹ ኢትዮጵያውያን ከ100,000 ኢትዮጵያን በላይ ኢማራት ውስጥ አለ። ንግዱም ይበቃናል፣ ይበቃናል። ለሁላችንም ትርፍ ነው፣ በጣም ትርፍ ነው። ታውቃላችሁ መርካቶ ያ ሁሉ ህዝብ ኖሮ ሁሉም ሰርቶ ይገባል። ያ ሁሉ ህዝብ ቁጭ ብሎ አዲስ አበባ ውስጥ መርካቶ ሁሉም ሰርቶ ነው የሚገባው። ለምን እንደሆነ ታውቃላችሁ? የማንም ድርሻ በሰው እጅ ላይ ሳይሆን በእግዚአብሔር እጅ ላይ ነው ያለው። አትንኩኝ፣ አለካችሁ። አሁንም እየተናገርኩ ነው፣ አትንኩኝ። በቃ ስራዬን ብቻ ነው መስራት የምፈልገው እኔ። ስታወሩም ተጠንቀቁ። ቀይ መስመሬ ነው አባቴ፣ ታውቂያለሽ። አንቺ እኮ ረስተሽ ሊሆን ይችላል፣ ለእኔ ቀይ መስመሬ ነው። ስንት ቀን አስነባሽኝ፣ ስንት ቀን ባንቺ አልቅሻለሁ። የዛሬ 3 ዓመት አልቅሻለሁ። ኦኬ፣ በጣም ብዙ ጊዜ አስለቅሰሽኛል። ዝምታ በነገራችን ላይ አንዳንድ ጊዜ ዝምታ ወርቅ ነው። አንዳንድ ጊዜ ዝምታም ደግሞ ፍራቻ የሚመስላቸው ሰዎች አሉ። ያኔ ብዙ ጊዜ ዝም ስትሉ ያኔ የፈራችሁ ወይ ደግሞ ያ ሰው ከማንም በላይ የሆነ ምናምን ይመስላችኋል። እና ኖ ማንንም አይፈራም። ሰውን እናከብራለን። ለምን? ከእናትና ከአባቶቻችን የወረስን ስለሆነ እናከብራለን። ሰው እንወዳለን። ሰው በማንነቱ ነው የምንወደው የምናከብረው። ኖረሽ አልኖረሽ ምንም ደንታ የለንም እኛ። ምክንያቱም ድሮም እየሰራው ነው፣ አሁንም እየሰራው ነው። በማንም ተደግፌ ሳይሆን በእግዚአብሔር። ምንም ችግር የለብኝ። እኔ እግዚአብሔርን በማጣቴ ውስጥ ራሱ እስቃለሁ። ድንግል ማርያምን ነው የምላችሁ፣ በማጣቴ ውስጥ እስቃለሁ። እኔ ሚዲያ ላይ ውላ ማርያምን በቤት ቢጎለኝ ራሱ እኔ ጎሎብኝ አያውቅም እንጂ እልሜ ለማምላክ እያለችኝ ቤቴ አይጎልብኝም እንጂ ቢጎልብኝ ራሱ እስቃለሁ። ማርያምን ቢጎልብኝ ራሱ እስቃለሁ። ማምላክ እስካለችልኝ ድረስ እኔ ምንም አይጎልብኝ። ባጣ ራሱ አይከፋኝም። ስንገራችሁ ዛሬ ሱቃልኛ አልመካበትም። ነገ ላጣ እችላለሁ። ማርያምን አልመካበትም። ምክንያቱም ሰው ነና፣ ነገ ምን እንደምንሆን አናውቅም። ትተን ነው የምንሄደው ወደ ሀገራችን። ትቼ ነው የምሄደው። እውነቴን ነው የምላችሁ። እኔ 1 ብርን ሳላይ አይደለም 100 ብር ያየሁት። 1 2 3 4 ብዬ የቆጠርኩ ነው 100 ነው የደረስኩት። ተመልሼ 1 ብርን ሳይ የሚከፋኝ ይመስላችኋል? ምክንያቱም የማውቀው ህይወት ነው፣ የማውቀው ህይወት ነው። ለእኔ ችግር የለም። ማርያምን እማምላክን እኔ ምንም ደንታ የለኝም። ጤና ይስጠኝ ብቻ አምላኬ፣ ጤናዬ ብቻ እንዲሰጠኝ ነው የምፈልገው። ለጠላቶቼ የራሱ እኔ ክፉ አልመኝም። ለእናንተ ምንም ክፉ እንኳን እንዲደርስባት በእናንተ ነው። በእናንተ ከእግዚአብሔር በታች በእናንተ እየገፋችሁ ዛሬን አሳያችሁ። ግን አባቴ እንድትናገሩብኝ አልፈልግም። እኔን እንደፈለጋችሁ አድርጉ። ስታደርጉም ዝም ብያለሁ። ግን በአባቴ ኔቨር፣ አባቴ እንዳትነኩብኝ። ሌላ ምንም አልፈልግም። ሌላ ምንም አባቴ በሞት ያጣሁት እኔ አረብ ሀገር መጥቼ በ8 ወሬ ነው በ9 ወሬ ነው ገና እየሰራው ምናምን ገና አባቴን ያጣሁት ማለት ነው።
በቃ ደርሼለታለሁ። አሁንም ቁጭ ብሎ ይበላል። ድሮ ድንጋይ እየፈለጠ እጁ እየደማ ነው። ድሮ እጁ እየደማ ደብቆ እጁን ታጥቦ ነው የሚመጣው። እና አባቴን የማሳርፍበት ሰዓት ነው ብዬ የማስብበት ቀን ነው አባቴን ያጣሁት። ስለዚህ ተውኝ። እኔ የራሴ እሳትና ቁስል አለብኝ። አንቀባረው ማንም ልጆቹን የነካበት ለታ ነው ድንበር የሚሆንበት። የአባቴ ድንበር ልጆቹን ስትነኩ ነው። ልጆቹን ስትነኩ ድንበሩ ነው። ማንንም አይለቅም። በልጆቹ ቀልድ አያውቅም። እኔም ደግሞ ልጁ በአባቴ ቀልድ አላውቅም። እኛ ዲቃላ አይደለም። ማርያምን ለፍቶ ነው ያሳደገኝ። ዛሬ ላይ ጀግና የሆንኩት በሱ ነው። ጀግና እናት፣ ጀግና አባት። ታውቃላችሁ ብዙዎቻችን እኮ ነን እናቶቻችን አረቄ እየሸጡ ጠላ እየጠመቁ እየሸጡ ያሳደጉን ስንቶቻችን ናቸው። አባቶቻችን ደግሞ ገበያ ውስጥ እየዞረ እየሸጠ ግንበኝነት እየሰራ ድንጋይ ማለት ነው እዚህ ጋር የመታው አይኑ ጋር የመታው እዚህ ጋር ፍንጥር ብሎ የመታው ስንት ነገር ሆኖ ነው ቤተሰቦቻችን ያሳደጉን እኛም ማለት ነው። ስለዚህ አትንኩብን። እኔ መቃብሩን አይቼ አላውቅም። ለምን እንደሆነ ታውቃላችሁ? የሞታ አይመስለኝም። ነገ ተመልሶ የሚመጣ ነው የሚመስለኝ። እግዚአብሔርን ነገ ተመልሶ የሚመጣ አላየሁትም። አልፌ በእንደዚህ አላልፍም። እንደዚህ አልፌ ኪዳነ ምሕረት ቤተክርስቲያን ገዳም አለ። አልፌ ነው እንደዚህ የሚሄደው። እንደዚህ ማለት ነው። አላየሁም። ማርያምን አላየሁም። ተመልሶ የሚመጣ ነው የሚመስለኝ። ሁሌ አመት ባል በመጣ ቁጥር ሰላም አታገኙኝም። እኔ አመት ባል በመጣ ቁጥር ሁሌ ነው የምናገራችሁ። እንዴት ብዬ ልንገራችሁ? እራሱ ከሚበላው እኮ ሰው እኮ የሰው ቤት የቡና ቁርስ ማለት ነው እዛ በልተው ነው የሚመጣው። አባቴ ግን በእጅ ይዞ ነው የሚመጣው። እንኪቢ ብሎ ነው የሚሰጠው። ገበያ ውስጥ እያለፈ አንድ ሰው ማንጎ ወርውሮ ከሰጠው ያንን ማንጎ አይበላም። ይዞ ነው የሚመጣው። ይዞ መጥቶ እንኪቢ ነው የሚለኝ። በጣም ብዙ እሳት ቁስሌ ነው። በቃ የእኔ ደካማ ጎን አባቴ ነው። ያለችኝ እናቴ ናት። ገባችሁ? ያለችኝ እናቴ ናት። ገባችሁ? ለእናቴ ቢያንስ እንኳን አሁን ላይ ብዙ ነገሮችን ማድረግ እችላለሁ። የሆነ በአቅሜም ቢሆን ማድረግ እችላለሁ። እንደ ድሮ አይደለሁም። አባቴ ሲሞት ግን ድንቡሎ የለኝም። ታውቃላችሁ? የመምጫ እንኳን ተበድሬ ነው የመጣሁት። ተበድሬ ነው የመጣሁት። እራሱ ተርቦ ግን እኛን ሲያበላ ነበር። እራሱ ሳይበላ አድሮ እኛ በልተን አድረን እናውቃለን። ለዛ ነው የአባቴን ድንበር አትንኩብኝ። እናንተ ቅልቅል ላይኖርባችሁ ይችላል። ዲቃላ ግን አይደለም። እሺ እለፉኝ። ለዛ ነው ማንንም አለካም። እኔ ስሩ ማንም ሰው እኔ እንዴት ብዬ ላስረዳችሁ? እኔ የሰው ቅናት የለብኝም። በአሽሙር ስትሄዱብኝ የራሱ ጸጥ አይቼ እንዳላየ አልፋለሁ። ከሰው ጋር መጋጨት አልፈልግም። ከሰው ጋር ንግግር አልፈልግም። ራሴን ሁኜ መኖር እፈልጋለሁ። ራሴን ሁኜ ነው መቆም የምፈልገው። ምክንያቱም ብቻዬንም ነበርኩኝ። በቃ ብቻ ብዙ ቁስል አለብኝ እና አትንኩኝ። ስራዬን ብቻ ነው የምሰራው። እኔ የእናንተን እኮ አልነካባችሁም። የራሴን ድርሻ ነው የምሰራው። የማንንም አይደለም። ማንም የማንንም ርስቅ አይወስድም። ሁሉም በራሱ ጀግና ነው። ሁሉም በራሱ ይሰራል። ማይሰራ ሰው የለም። እውነቴን ነው የምላችሁ። እዚህ ማራት ላይ በጣም ብዙ ልብስ ቤቶች አሉ ትላላችሁ አይደለም? ሁሉም ግን ሰርቶ ያድራል። ማንም ማለት ነው ጾሙን አድሮ ያውቅም። እሺ ድንበሬን አትንኩብኝ። እኔ የሰው ድንበር አልነካም። ሰው እኮ ነገ እኮ ይታረቃል። ሰው እኮ ይጣላል፣ ነገ ይታረቃል።
ተመልሳችሁ መታረቅ ተመልሳችሁ እንትሞኔ ክፉ ነገር ለምን ትናገራላችሁ? ጥሩ አይደለም እኮ ሰው አብሯችሁ በልቶ ጠጥቶ ተደራርባችሁ እንደዚህ ሆይ በግሩፕ አንድ ሰው ላይ ግብት ራሳችሁን ችላችሁ እንኳን መቆም አትችሉ። ራሳችሁ ለጓደኛችሁ ይሙራሱ ያልሆናችሁ ለኔ አትሆኑ። ሰው ሲኖር ተደራርቦ አይደለም። ተውኝ፣ ደግሜ አላወራትም። ካወራው ግን እስከ መጨረሻ ነው የምነግርሽ። አሁን በኋላ ስምሽን እየጠራው ነው የማወራው። እመኚ። እኔ የምለው አዶኒ ሳለ ይሄን ከለር ይዞ መጥቶ ነው ያኛውን ትቶ ያኛው አለ። ሁለት ፍሬ ነው የሚመጣው። ሁለት ካርቶን ነው ፍሬ ሁለት ፍሬ ነው ይዞ መጥቶ በሱ ሁለት በዛ ሁለት አዛኝ ሁለት ድብልቅ ያለ ይለያል። እኔ ማተው ትቻቸው ቁጭ ስል እኮ ሌላ ዓለም ትቻቸው ቁጭ ስል እኔማ ከተወኳቸው ቆይቼ ነበር። ካሁን በፊትም አንድ ቀን እንኳን ተበድዬ ራሱ አንድ ቀን እንኳን ክፉ ተናግሬ አላውቅም። ማርያምን እኔ ማንም ሰው እንኳን እኔ የተጣላዋችሁ ሰዎች ማንም ሰው እንኳን መጥቶ ስለ እናንተ ክፉ ኮሜንት ላይ እንኳን ሳያወራ ክፉ አላወራም። እኔ ግን እናንተ ከፋ ፈጣሪው ትግስቱን ስጠኝ። አንዳንዴ እኮ ማርያምን ክብር ይበልጣል፣ ከገንዘብ ክብር ይበልጣል፣ ከምንም ማርያምን ክብር ይበልጣል፣ ከምንም ክብር ይበልጣል። ክብራችሁን ጠብቁ። እናንተ የኛን ክብር ስትነኩ ችግር የለም፣ ድንበራችንን ስታልፉ ችግር የለውም። እናንተ እንድንወርቅ ስታደርጉ ሸር የለባችሁም። እኛ ግን ሸረኛ እኔ ተውኝ፣ በቃ ችግር የለብኝም። ያለኝን ይባርክልኝ መድኃኒዓለም ይመስገን ፈጣሪ። ጎሎብኝ አያውቅም ብዬ እግዚአብሔር ይመስገን ብዬ ስኖር ሁሌ ደልቶኝ የሚኖር ነው ምኖር ስለሚመስላችሁ እንዴት እንደሚያደርጋችሁ ጠፍታችኋል። በአባት ቀልድ የለም፣ በአባት ቀልድ የለም። ምንም ሆኖ እኛ ኢትዮጵያዊ ነን። የእመቤቴ ልጅ ከአፈር እንደመጣን ወደ አፈር እንደምንመለስ ነው። ዘር የለንም እኛ፣ ዘር ለእህል ነው። ሰላም እንደምንሽ የለበሰችው ሽፎን ነው ታምሳና የተዋህዶ ልጅ ነኝ፣ የመብርሃን ልጅ። ተው ውጡ፣ አሁን ስራ ልሰራ ነው። በሃይማኖት አትደበቂ። በሃይማኖቴ ካልተደበቅኩ በማን ልደበቅ ነው? በጦንቃይ በማን ትደበቃለሁ? ሃይማኖቴ ማለት እኮ መሸሸጊያዬ፣ መጠለያዬ፣ ሁሉ ነገሬ፣ ከነ ኃጢአቴ፣ ከነ በደሌ፣ ከነ ማንነቴ የምትይዘኝ፣ ሁሌ የማትቀየርብኝ፣ የማትለወጥ፣ ሁሌ የምትወደኝ፣ ከነ ስተቴ፣ ከነ ኤቭሪቲንግ የምትወደኝ ቤተክርስቲያኔ ናት። ኦኬ። በሃይማኖት ስር ካልተደበቅም በማን ልንደበቅ ነው? ሃይማኖትንም እኮ መያዝ እኮ ማለት ነው እሱም ይፈልጋል። ማንም ሰው በሃይማኖት ስር ካልተደበቅም ማን ስር እንደበቅ? ማን ስር? ሃይማኖታችን እኮ ማለት እናት ዙሮ መግቢያችን፣ ማንነታችን። ሃይማኖታችን ማለት እኮ ምንም እንትን የሌለባት፣ ክፉም ብትሆኑ ጥሩ ሰውም ብትሆኑ ጤነኛ ብትሆኑ ጤና ቢጎላችሁ ምንም ቢቀር ቤተክርስቲያን መሸሸጊያችን፣ መጠለያችን ናት። ከነ ማንነታችን የምትወደን፣ ከነ ማንነታችን የምትቀበልን የልብስ ንጽህና ሳይሆን የውስጥ ንጽህና። ኦኬ። ነጠላ እኮ ነጭ ለብሰን የምንሄደው ውስጣችንን እንደዛ ንጹህ እንድናደርግ ነው እኮ ቤተክርስቲያን ነጭ ለብሰን የምንሄደው። ዙሮ መግቢያዬ ናት፣ መሸሸጊያዬ ናት፣ መጠለያዬ፣ ከነ ኃጢአቴ ከነ በደሌ። ኦኬ። ስለዚህ ሃይማኖት መሸሸጊያችን ናት። እሺ። ምንም ይሁን ሰው ሃይማኖት ከሌለው መኖር አይችልም። ሰው ሃይማኖት አልባ ሲሆን ጋጠወጥ ይሆናል። ሰው ሃይማኖት አልባ ሲሆን ሰው ለመበደል ወደ ኋላ አይልም። ሰው ሃይማኖት ከሌለው ለሰው ርህራሄ የለውም። ሰው ሃይማኖት ከሌለው
ለሰው ልጅ ክብር የለውም። ሰው ሃይማኖት ከሌለው ራሱን አይወድም። ሰው ሃይማኖት ከሌለው በነገራችን ላይ ምንም ነው። ገባችሁ? ምንም አውሬ ነው የምትሆኑት። በቃ ሃይማኖት ከሌላችሁ እናንተ አውሬ ናችሁ። በቃ ሃይማኖት ስር ነው የምንደበቀው። ምን አባቱ እናንተም አላችሁ አይደል? መስቀልማ ሁላችንም አድርገናል እኮ። በመስቀል ከሆነ ሃይማኖት የሌለው ሰው የለም እዚች ምድር ላይ። ኃጢአት የማይሰራም የለም። እሺ ትወጡልኝ ሃይማኖቴን እኮ በቀደም አይደለም የተቀበልኩት። ከልጅነቴ ጀምሮ በቤቱ ነው ያደግኩት። ትላንትና አይደለም ወይ ደግሞ ንግድ ስሰራ አይደለም ሃይማኖቴን ያያዝኩት። ከዛም በፊት ነው። ውጡልኝ ነው በፊት ነው። በሃይማኖት ስር ድርድር አላውቅም። በፊት ውጡልኝ ነው። ስራ ልሰራ ነው። የምታሽቃብጡ ሂዳችሁ ማሽቃበጥ ትችላላችሁ። ማማን አምጥቻት ነበር እኮ የኔ ውድ። ቴንክ ዩ ዴዋ ነይማ። እሷ ጋር ትንሽ ልጫወትና ተረጋግቼ ወደ ስራ ገባለሁ። መልሳት ትተንማ ነው ዋ ነይ እንዴ እኔ እኮ ማሚ ነኝ እንዴ። ሰው እናቱ ጋር ሲመጣ ያለቅሳል። ጉድ ፈላ። ነይ ይሄው ልስጥሽ፣ ልስጥሽ። ይሄው የምትወጂው ቻቻ እግዚኦ። እዛ እኮ ጨዋታ ለምዳ ነው። ለዛ እኔ ጋር መምጣት አትፈልግም። ሄሎ ቢያቸው ቆይ ምንድን ነው? አይ ከባልሽ ጋር ሆነሽ አስቀበጥሽ እና ታዲያ እኛ ካላሽቀበጥ ማን ሊያሽቀበጥልን ነው? ችግር የለውም። እሺ አታስቡ። ስንጣላ ማማ ታስታርቀናለች። አታስቢው። እሺ ችግር የለም ውዴዋ፣ ምንም ችግር የለም። ምንም ችግር የለም። ብንሽቀባበጥ ተበድለን ነው እንጂ በድለን አይደል። ምንም ችግር የለም። ኖ ፕሮብሌም። ጸጉሬን ፈታውታ Thank you. ምድረ ቡችላ ተላላኪውላ ምድረ ቡችላ ተላላኪውላ
እኔ የምለው ከላይ ጥርስ መቼ ነው የምታወጣው? ከሚጠላሽ የሚወድሽ ይበልጣል። ኦፍ ኮርስ ሲጀመር ለሚጠላኝ ማፊ ታይም ኦኬ ኖ ታይም። በስንት ከላይ የሚያወጡት በሁለት ጥርስ ነው ያለችው ልጄ 10 ወር 6 ወር ሲሆናቸው እቺ ደግሞ የከፋች በ6 ወር እንዴት ነው ከላይ ጥርስ የሚወጣው? ከታችማ ወጥቷል። ከታች 2 ወጥቷል። ከላይ በአመት ኦኬ 1 አመት። እኔማ ልጄ ምን ነው አልኳት። እግዚኦ ሰበረችብኝ። እግዚአብሔርን ሰበርሽው። ኧረ ደንግጬ ሰበረችው። ስንት ዕቃ ተሰበረ። አልታደፋሽ ባንቺ ሜሎንጅ ሜሎንጅ ስትፈልግ እኮ ነው የምትስቀው። አስቅም ወዴት ልትሄጂ? እንዴት እንደምትወድቀው አዶኒ ጋር ትሄጃለሽ? አዶኒ ጨብጨብ እስኪ ዘምሪ። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ ተነሳሳ። የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝ የአምላኬን ውለታ። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ ተነሳሳ። የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን የአምላኬን ውለታ። የኔ ቆንጆ እኔ ወይ ተይጅናትክተች እጅሽናትክተች የኔ ቆንጆ ተይ፣ ፀጉሬ ነካሽ። እንዴት እንደሚያ እንደዚህ በይ። ቻው ሌናው ወደ ስራ ልንገባ ነው ቢያቸው። ባይ ወርዳ ልትሄድ እኮ ነይን ዘምር ውዴ። እሺ ሂጂ በቃ ለቅቄያታለሁ። እሺ ሂጂ እያሩሰይ ጋር ሂጂ እያሩሰይ